በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በኅዳር 26 ቀን የሚነበበውን የአባታችን የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። ዓርብ የሚጸለይ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም በማመን ዓርብ የሚነበበው የአቡነ ሀብተ ማርያም ገድልን እናነባለን። ከዚህ በኋላ ወደ ምዕራብ በመመለሰ ጊዜ ብዙ ቅዱሳን ሲመጡ አየሁና ከእርሱ ጋር በአንድነት መሄድ ጀመርን። ስንሄድም ብዙ አጋንንት እየተደነባበሩ ወደ ታች ሲወርዱ አየን። የማጋን ስራቸው ምንድን ነው ብለን እርስ በርሳችን ስንጠያየቅ ከእኛ አንዱ ስራቸው ማን በነገርን ነበር ብሎ ተመኘ። ይህንም ስንናገር መንፈስ ቅዱስ ከቅዱሳን መካከል ልጅ ተወሰደ። እሊህም አጋንንት ወዳሉበት አደረሰ። ነፍሱን ከስጋው ሊለዩ ወደው አንዱ ሰው ሲይዙ ታየሁ። ያን ጊዜያች ነፍስ አምጧት የሚል ቃል በእነርሱ ላይ ስለተነገረ ከዚህ ቃልም ጋር አምጧት የሚል ቃል ስለተጨመረ ያችን ጎስቋላ ነፍስ ከስጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህን ሁሉ ካየሁ በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳን ነገርኳቸው። በዚያን ጊዜ ያች ነፍስ ይቅር ይላት ዘንድ ስለ እርሷ አንድ ሆነን ልዑል እግዚአብሔር ማለት ነው ለጣዖታት ስትሰግድ ስለኖረች ይች ነፍስ አልራራላትም አትድከሙ የሚል ቃልን ከልዑል እግዚአብሔር መጣ። ልመናችንን የማትቀበል ከሆነ በከንቱ ሰብስበህናል ብለን ስለ አዘን ሕገ እግዚአብሔር የዘነጉ ሰዎች ቅጣት እንድታዩ ነው ቢለን ሕገ እግዚአብሔር የዘነጉ ሰዎች ሲቀጣቸው ለደጋጎች ሰዎች ዋጋቸውን ሲሰጣቸው አይተን አንድ ሆነን አመሰገንነው። ከዚያ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመላኩ በዑራኤል ልጅ መብረቅ ወርዶ አንዱን ሰው ወደ ምድር ላይ ሲጥለው አየሁ። እዚያን ጊዜ የዚያ ሰው ነፍስ ከስጋዋ ተለየች። በኋላ አጋንንት እጅ ስላደረጓት ዘወትር ከእኔ ጋር የሚኖር መልአክ ነፍሲቱን ለመርዳት ተለይቶ ሄደ። ያችም ነፍስ ካለችበት ደርሶ ወዳጄ ራጉኤል ሆይ ይህ ሰው የኔ አገልጋይ ነው፣ ለምን ገደልከው አለው። መልአኩ ራጉኤልም ስለ ሰንበትን ሳይለይ ዝሙትን መስራት የለመደ ስራው ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘ ነው ብሎ መለሰለት። ኃጥአንም ሊያጠፋ እንጂ ጻድቃን ሊያጠፋ መብረቅ እንዳይታዘዝ አንተስ ታውቅ የለም አለው። ይህንንም ሲበባሉ ሄደው ከስላሴ ፊት ደርሰው ሰገዱ። ቅዱስ ሚካኤል እግዚአብሔር ስምን የጠራውን ዝክርን የዘከረውን ሁሉ በአንተ ጸሎት ከፍዳ ይድናል ብለህ ነበር። ይህች ነፍስ የኔን አገልጋይ ናት ማረልኝ ብሎ እግዚአብሔር ማለደው። አሁንም ይቺ ነፍስ አንተ የሰጠኝ ቃል ኪዳን አምና ስታገለግል የኖረች ናትና ማረልኝ ብሎ ተማጸነ። እግዚአብሔርም በጎ ስራዋን ክፉ ስራዋን ሲመዘን ጊዜ በጎ ስራዋ ከክፉ ስራዋ በበለጠ። ያን ጊዜም ቅዱስ ሚካኤል ይችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤልም ለቅዱስ ሩፋኤል አስረከበው። በኋላ ለሰባቱ ሊቃነ መላእክት አስረከባትና ሰባቱ ሊቃነ መላእክት አንዱ ወደ አንዱ የተቀባበሉ ከመስቀል ዘንድ አደረሷት። ከመስቀል ዘንድ ካደረሷት በኋላ ለመስቀል አሰግደው መስቀል ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያ መልአክ ወደ እኔ በተመለሰ ጊዜ መስቀል ታሳልሟት ዘንድ ያችን ነፍስ ወደ መስቀል ለምን ወሰዳችኋት አልሁትም። በትልቅም በትንሽም ነገር ክርስቲያናዊት ነፍስ የሚቃወም ቢመጣባት ዕድል የምትነሳበትን መስቀል በፍርድ ይታያታልና አለ። ስለዚህ ነው አለ። የሚከራከራት ቢኖር ግን እንዳየው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ይቀርላታልና ዳግመኛም አይከራከራትም። ዛሬ ይች ነፍስ የሚከራከራት አልነበረም። ስለዚህም በመስቀል ለመውሰድ አፈጠን። ሰይጣን ሊከራከራት እንዳይችል አለ። ከዚያ በኋላ ቅዱስ ሚካኤል ወደ ሰማይ ኢየሩሳሌም አውጥቶ በውስጧ ወዳሉ ቦታዎች ወስዶ ከዚያ ቆመ። እንዲህም ባለ ስራ ሳለው የልዑል እግዚአብሔር የባህሪ ልጁ ሾማቸው 12 ሐዋርያት ወደ እኔ መጥተው ሀብተ ማርያም ሆይ ከልጅነት እስካሁን የሰራውን ኃጢአት እኛ ከሰራ ነው ያጎደልከው ቃል መንፈስ ቅዱስ ይቅር ብሎሃል አሉኝ። ስለ እነርሱ ሰግጄው ቡራኬ ከተቀበልኩ በኋላ መልአኩ ልብሰ ተክህኖ ለብሶ በዕርፈ መስቀል የእሳትን ፍም አንስቶ ከንፈር ያስነካይ በፍቅር አንድነት ተመልሰ ቀድሞ ወደ ነበርክበት ግብር ቢሰሙህ የዚያን ዓለም ሕዝብ አስተምራቸዋል። እስኪመለሱ በደላቸውን ሁሉ አስረዳቸው። ባይቀበሉን የፈርድባቸዋለሁ ያለ ጊዜ ወደ ቦቴ መልሶ በእግሬ አቆመኝ። በኋላ ከእኔ የተሰወረ ራሳቸውን አርቀው ይህን ራእይ አቡነ ሀብተ ማርያም ነው ካሉ በኋላ ራሳቸውን አቅርበው ያን ጊዜ ያለቀስኩ አሉኝ። ከዚያም ቀን ጀምሮ በመንፈስ ቅዱስ ተገልጦ ያልተደረገውን እንደተደረገ
የመጣውን እንዳለፈ በሰማይ በታች በምድር በላይ ያለው የተሰወረውን ሁሉ አወቀ። ሁሉ ከተነገረ ጭምር እንደ ጎርጎርዮስና እንደ ዮሐንስ አንድነቱን ሶስትነቱ ሲናገር በማልትና በሌሊት ካፉ ሳይቋረጥ 5 ቀን ኖረ። አምስቱም መነኮሳት ያነጋግሩ ድምፅ የተነሳ እያደነቁ ድርሰቱን ሲሰሙ ሰነበቱ። ወዳጅ ሀብተ ማርያም በአምስቱ ቀን የተናገረው ሚስጥር እስከ ሞት ድረስ ለማንም ለማን እንዳትናገሩ የሚል ፍጹም ኃይለ ቃል ከሰማይ ወደ እርሱ መጥቶ ነበረ። ከሞተ በኋላ ግን ያስተማረውና የተናገረው ሚስጥር ለሚያስተውል ሰው ንገሩ የሚል ነው። እልም ክቡራን ሰዎችን ከሰሙ በኋላ ስላዩት ስለሰሙት ነገር እጅግ አደነቁ። የተገለጠለትን ሚስጥር የተነገረባቸውን ዕለታት የታወቁ ናቸው። ሁሊም 9 የጌታ ኢየሱስ ክርስቶስ በዓላት፣ 33 አምላክን የወለደ የቅድስት ድንግል ማርያም በዓላት ናቸው። ከንዑሳን የመስቀል በዓላት 12 ሐዋርያት በዓላትና የዮሐንስ መጥምቅ በዓል ናቸው። ትንቢትን የሚናገር ክብርን የሚያሰጥ መንፈስ ቅዱስ በመጣ ዕለት ጊዜ አንድነት ሦስትነት ለማራቀቅ አባታችን ሀብተ ማርያም ፈጥኖ ከተነሳ በኋላ ወገቡን ታጥቦ ፊቱን 1 ጊዜ 2 ጊዜ እያማተበ 4ቱን ማዕዘን በትምህርተ መስቀል ባርኮ ሰማዩን ምድሩንም ከባረከ በኋላ አንድ አምላክ በሚሆን 3 ስም አምኜ እያመንኩና እየተማጸንኩ ጸሎቴ ሰይጣን በእናቴ በቅዱስ ቤተ ክርስቲያን ፊት እክዳለሁ። ለዚህ ምስክር የቅድስት ማርያም ናት። ጸወነ ደገፈ የምትሆን በዚህ ዓለም ወዲያኛው ዓለም ለዘላለሙ አሚን። ይህን 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደገለጸለት ትንቢቱን መናገር ይጀምራል። የተናገረው ትንቢት በሌላ መጽሐፍ ተጽፏል። ቅዱሳን ሁሉ አቡነ ሀብተ ማርያም የሚናገረው ሚስጥር ለመስማት ቦታ እስኪጠባቸው ድረስ ከምስራቅ ከምዕራብ ከሰሜን ከደቡብ አቡነ ማርያም አቡነ ሀብተ ማርያም ካለበት ይሰበሰቡ ነበር። በሰሙም ጊዜ ስራው ከሰው ተፈጥሮ ልዩ ነውና ይህን ሰው በምን እንመስለዋለን? አምላክ ነውን? ወይስ ሌላ መልአክ ነው? ወይስ ሰው ነው? እያሉ ይደንቁ ነበር። አባታችን አቡነ ሀብተ ማርያም ግን ያን ጊዜ በልቦናቸው ያሰቡትን አውቆ እናንተ የዚህ ሀገር ሰዎች እኔ እናንተ በልቦናችሁ እንደምታስቡት አይደለው። እኔ የአምላክ ተገዥ ነኝ እንጂ አምላክ አይደለሁም እንዲህ እንዳትዋላቸው እኔ ፈጣሪ እንዳዘዘ ይናገራለሁ። እነሱ ይህን ሰምተው እግዚአብሔር ስራ እያደነቁ ወደ ቤታቸው ሄዱ። አባታችን ሀብተ ማርያም ከሀገር ወደ ሀገር እስኪያባርራቸው ድረስ አጋንንትን እንደ ባሪያ እየገዛ ብዙ ዘመን ኖረ። አቤቱ እግዚአብሔር ተገዢ ሀብተ ማርያም ሆይ ከአንተ ጋር ምን ጸብ አለን? እንዲህ ካደረግከን እያሉ ይጮሁ ነበር። መላእክት ግን በተንኮል የመጡት ሴቶችና ወንዶችን እያጠፉ በቦታው ተከታትለው በአቡነ ሀብተ ማርያም በየዘመኑ የሚያደርገውን ስርዓት ታምር ያስተምሩ ነበር። ከዚያ በኋላ የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያም በአንተ ትምህርት የሚድኑ ብዙ ሰዎች አሉና ማዕረገ ቅስና እንድትቀበልና ወደ ጳጳሱ እንሄዳለን። እርሱም በመታዘዙ ደስ ብሎት እሺ ብሎ መልአኩን ተከትሎ እርሱም ሄደ። ጳጳሱ ማዕረገ ቅስና ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤል እንደ ሚዛንና እንደ ባለንጀራ እንደ ሚዜና እንደ ባለንጀራ ከእርሱ ጋር በየጊዜው ሁሉ የእግዚአብሔር ምስጋና ሲጫወት ኖረ። ቀድሞ ወደ ነበረበት ሀገርን በደረሰ ጊዜ በቃሉ መናፍስት ርኩሳን ድል እየነሳ አጋንንትን በሰዎች ላይ እያወጣ ታምራትን ድንቅ ስራን በዚያች ሀገር ውስጥ አደረገ። ከዚህ አስቀድሞ ጓና በምትባል ሀገር ይኖር ነበረ። በዚህም ሀገር ሳለ መንፈስ ቅዱስ ባደረበት ጊዜ እንደ ኤርምያስ እንደ ኢሳይያስ በአንድነትና በሶስትነት ምስጢርን መለኮትን ተናገረ። በሀገሩ ያሉ ሰዎች ሁሉ ትምህርቱን ለመስማት ይጣድፉ ነበር። እርሱ የአንዱንም ክፉን በጎም ቢሆን ስራቸውን እየገለጠ ያስተምራቸው ነበር። ያን ጊዜ መንግስተ ሰማያት ልትሰጥ ትቀርባለችና ንስሐ ግቡ እያለ ስላስተማራቸው ሰምተው በመደንገጣቸው ኃጢአታቸውን አብሯቸው ለነበረው ቄስ እየነገሩ ንስሐ ገቡ። ቄሱም እንደ ኃጢአታቸው መጠን እንደሚገባው ንስሐውን ይሰጣቸው ነበር። አባ ሀብተ ማርያም በመንፈስ ቅዱስ ኃጢአታቸውን ሁሉ አስተሰርዮላቸውና ነገር ግን እንደ ቀድሞ ኃጢአት እንዳትሰሩ አላቸው። ከእንግዲህ ወዲህ ግን በዘላለም ድህነት ጸንታችሁ ትኖሩ ዘንድ በጎ ስራ ስሩ። ይህም እርስ በርስ መቀፋቀር ነውና ክፉ ስራን አትስሩ። አባታችን አቡነ ሀብተ ማርያም የመጣውን ትንቢት ያለፈው ሚስጥር በመዋጋ በዝቶ ባስተማረ ጊዜ የሀገሩ ሰዎች እርስ በርሳቸው የዚህ ሰው ስራው ምንድን ነው ተባባሉ። እንዲህ የሚናገር የሚመጣው ሚስጥር የሚተረጎም አይሁድ ጌታ ስልጣን አድሮበታልና ለምን ትምህርቱን ትሰሙታላችሁ እንዳሉ በዚህ ሰው ጋኔን አድሮበት እንደሆነ እንጂ አሉ። ነቢያት ስለ ክርስቶስ የተናገሩት ትንቢት አልፎ ፈጽሟል። እኩሌቶችም ሰይጣን ምጽዋት መስዋዕት ሰው ሰንበትን አክብሩ ይላላሉ። ጌታ በውስጥ በወንጌል ሰይጣን ማስወጣት ይቻላል እንዳለ ወይ ሰይጣን ማስወጣት ይቻላል አሉ። ሰይጣን የሚያስወጣ
የማይወጣ ከሆነ በእርሱ የተለያየ መንግስቱ ስለ እንደምን ትጸናለች? እንደ ወንጌል ሀተታ እርስ በእርሷ የምትጣላ መንግስት ፈጽማ ትጠፋለች እንደሚል ወይስ ሰይጣን ጾም ጸሎት ይወዳል? ይህን ስራ ተውና ለአንድ ጊዜ እንኳ በጎ ስራ ልስራ ባለ ጊዜ ስመ ስላሴ ጠርቶ በመማተብ አይጀምርም። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን ስራውን ፈቶ በማተብ ይጀምራል። ከመጣ መቅስፈት የተነሳ ለምድሪቱ ወየውላት፣ ይልቁንም በዚች ሀገር ላሉ ሰዎች ወየውላቸው ሲል መንፈስ ቅዱስ በላያቸው ላይ ቃል ሳሰማ የመረጡትን ወዳጄን ንቀውታል፣ አቃለውታል። እነርሱ ብቻ የናቁ ያቃለው አይደለም እኔንም ናቁ ያቃለሉ እንጂ እኔ ፈጽሜ ንቄያቸዋለሁና። ወዳጅ ሀብተ ማርያም ግን እኔ እንደ ሙሴ መርጬ ከሁሉ ሕዝብ በላይ እሾምሃለሁ። ሌላም መልአክ አቤቱ በደምህ የዋጃትን ሕዝብን እንዳይጎዱ ተቆጥተህ በሕዝብ ላይ መዓትን አታውርዳለው። ለምልክት ይህም የመቅሰፍት ለዋጣላ ያደርግ እንጂ ጌታ መልአክ ሆነን የወደዱትን አደርጋለሁ። ለአንተ ከዚህ ምን አለህ ብሎ መለሰለት። እኔ ግን ወዳጅ ሀብተ ማርያም ወዳጄን ከናቀች ቃሌን ካቃለለች ከዚህ ሀገር አወጣዋለሁ። መልአኩም ይህን ቃል ሰምቶ ፈጥኖ ይወጣ ዘንድ አባ ሀብተ ማርያምን አዘዘ። ከዚህ ሀገር ተነስቶ ወደ ሌላ ሀገር ይሄድ ዘንድ ስለታዘዘ ቅዱስ አቡነ ሀብተ ማርያምም የመልአኩን ቃል ሰምቶ ሁላጓት ወደምትባል ሀገር ሂዶ ከጓና ሰዎች አውራጃ ወጣ። እዚያም በጣም መጥቶ መሬቱን እስኪልስ ድረስ ሳሩን ቅጠሉንም ሳያስቀር በየሀገራቸው ያለውን እህል ሁሉ ጨርሶ በላባቸው። ሰዎችም ለወሬ አንድ ስንኳ ሳይቀሩ ቸነፈር ፈጃቸው። አባታችን አቡነ ሀብተ ማርያም ግን ባለ ዘመኑ ሁሉ ፈጽሞ ከበረ፣ ገነነ። የወሬውንም በዓለም ሁሉ ተሰማ። ብዙዎች ሰዎች ከሮማን ከግብፅ ሐስኬት እስከ ሀቲ ከሚባለ ገዳም የተነሱ ወደ እርሱ ይመጡ ነበር። ከሀገሩም ሁሉ በአንበሳ የሚቀመጡ እንደ ንስርም ክንፍ የተሰጣቸው የበቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከእነርሱ በላይ ከፍ ከፍ አድርጎታልና እጅ መንሻውን እየሰጡ ከጎበኙት በኋላ የሚሹትን ነገርም ሁሉ እርሱ ይጠብቁት ይጠይቁት ነበር። እርሱም ይመጣውን እንዳለፈ የሚደረገውን እንደተደረገ አድርጎ ይነግራቸው ነበር። እነርሱም ከልጅነታቸው ጀምሮ እስከዚያች ቀን ድረስ የሰሩትን ሁላ ስራ ይነግሯቸው ነበር። ከእነርሱ እውቀቱን እያደነቁ እግሩን እጁን ሲስሙት እርሱም እንደነሱ እጃቸው እያንዳንዳቸው ይስማቸው ነበር። እርሱም ብቃታቸውን አይቶ ስራቸውን እንዲህ ሲሆን ለምን ወደ እኔ ትመጣላችሁ አላቸው። እነርሱም በማናቸው ስራ እግዚአብሔር በለመነው ጊዜ እርሱም በኢትዮጵያ የሚኖሩ እንደ ሙሴ ያሉ ሀብተ ማርያም የሚባል ወዳጅ ያለና ሁሉንም ስለሚነግራቸው ዘወትር እርሱን ጠይቁ ብሎ ስላዘዘን ነው አሉት። እግዚአብሔር ቃል ስለሰማን ወደ አንተ መጣን። እርሱም ከሩቅ መምጣታቸውን ያደነቀ ቅዱሳን በፍቅር አንድነት ይሸኛቸው ነበር። አባታችን አቡነ ሀብተ ማርያም ከዚህ ዓለም ሞት እስኪለይ ድረስ ከሩቅም የመጡ ቅዱሳን ዘወትር ሲጎበኙት በእንዲህ አይነት ስራ ኖረ። ዳግመኛ በአብሮት የሚቀመጡ ሶስቱ ልጆቹ ነበሩ። አባ ሀብተ ማርያም ልጆችን ሳላያቸው እንዳትበሉ እንዳትጠጡ አላቸው። ከስስቱ ብዛት የተነሳ አይደለ ሰይጣን በመብል ምክንያት ይሁዳን እንዳታለለ እናንተም እንዳያታላችሁ እኔ ሳላያችሁ እንዳትበሉ ያላቸው ነፍጎ አይደለም ጠላት ወጥመድ ሊጠብቃቸው እንጂ። እነርሱ ግን አባታችን አንተ ደግሞ ከአዘዝኸን እሺ አንበላም ካሉ በኋላ እነርሱ ግን ከእርሱ እየተሰረቁ ይበሉ ነበረ። አባታችን አቡነ ሀብተ ማርያም አሉበት ባለ መንፈስ ቅዱስ እየተደበቁ ሲበሉ አውቆ ተንኮል የበዛውን ከእነሱ አንዱ ልጅ ከኔ ጋር መኖር አይገባምና ከኔ ተለይተህ ሂድ፣ ወደ ወደድከው ተቀመጣለሁ። እርሱም ተባሮ የትም ከሄደ በኋላ አንዱ ተናዶ ከባህር ገብቶ ሞቶ፣ ሶስተኛው ሰው ግን ዘመዶቹ አታለው ወደ ሀገራቸው ይዘውት ሄዱ። ከእነርሱም ጋር ኖሮት አባታችን አቡነ ማርያም ብቻውን ስለቀረ ስለዚህ ነገር እጅግ ያዘነ። እንዲህም ባለ ስራ ሳለ ልጁ የቀሙትን ሰዎች ቸነፈር የሚባል በያዛቸው። የሀገሩ ሰዎች ግን እንደ ሀገራቸው ልማድ ከከተማ አርቀው ወደ በረሃ ቀሳ አውጧቸው። አቡነ ሀብተ ማርያም ደዌያቸውን ሰምቶ ከቤታቸው አውጥተው ወደ በረሃ ቀሳ እንዳወጧቸው አውቆ አዘና። ብታመም አልጠየቅማችሁም የሚለውን የወንጌል ቃል አስቦ ሊጠይቃቸው ወደ እነርሱ ሄደ። ደርሱ የሰሩትን ኃጢአት በናዘዛቸው ጊዜ እነርሱም የሰሩትን ኃጢአት አምነው ቢናዘዙለት ለበሽተኛ እንደሚገባ አድርጎ ንስሐ ሰጣቸው። እነርሱም ስለ እነሱ እየለመነ ወደ እግዚአብሔር ካመለከተ በኋላ ተመልሶ ወደ ማደሪያ ሄዶ ተቀመጠ። ጠይቆ ሲመለስ አጋንንቶች ተከታተሉትና አባታችን አቡነ ሀብታም በግልጥ
አይቶ የቸነፈር ሰራተኞች እንደሆነ ባወቀ ጊዜ ወደ እነርሱ ቀርበው እንዳይስቱ እግዚአብሔር ስም ካማላቸው በኋላ አሰናብቶ ወደ ቦታቸው ሰደዳቸው። ለእግዚአብሔር ክብር ምስጋና ይግባው። ልመናው ክብሩ በሁላችን በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር። ልመናው ክብሩ በእውነት ይደርብና። አቡነ አባታችን አቡነ ሀብተ ማርያም ያደረገው ታምሬ ነው። በአንድ ሰው ላይ የተደረገው የአቡነ ሀብተ ማርያም ታምሬ ነው። ይህ ሰው ከመነኮሳት ምግብ በላቤውን ሲበላ ያደረበት ሰይጣን በአባታችን አቡነ ሀብተ ማርያም ታምር እሳት የተነሳ ተቃጠል ብሎ እየጮህ ወጣ። ከዚያ በኋላ ያ ሰው ከደዌ ፈጽሞ ዳነ። ስለዚህ አባታችን አቡነ ሀብተ ማርያም በብዙ ስራ እንዲያድን ታወቀም። በምግብ ምክንያት ታምር አድርጎ ያዳነ አባታችን አቡነ ሀብተ ማርያም ልመናው ክብሩ ለዘላለም በሁላችን ይደርብን፣ አሜን። ልመናው ክብሩ ይደርብና። ስንክሳር በሚባል መጽሐፍ የተደረገው የአባታችን አቡነ ሀብተ ማርያም ታምሬ ነው። አባታችን አቡነ ሀብተ ማርያም የቤተክርስቲያን ውስጥ ስንክሳር የሚባል መጽሐፍ ነበር። ይህም ስንክሳር ግንቦት 10 ቀን 1989 ዓ ም ሁለት ዲያቆናት ሰርቀው አዲስ አበባ ወስደው ስለሸጡት ከቦታው ታጣና የቤተክርስቲያን አገልጋዮች የምኑ ካህናት ሁሉ ታሰሩ። ይህም ዲያቆን መላልሰው ሲመረምሩት አላውቅም ብሎ ስለ ካደ ወዲያውኑ አልቆየም። በአባታችን አቡነ ሀብተ ማርያም ታምር አልቆየም፣ ፈጥኖ ተቀሰፈ። ሁለተኛም ዲያቆን ለማሳሰር ወደ ዳኛ ሲወስዱት ከወታደሮች አምልጦ ስሪዎት በታላቅ ገደል ወደቀ። ይኸውም ገደሉ ሰው ክንዱ 180 የሚሆን ርዝመቱ ይህን ያህል ሲሆን ሳይሞት አካሉ ሳይነካ ሳይጎድብ ተገኝቶ ሞቶ ቢሆን መጽሐፉ እንደጠፋ ይቀር ነበር። ታምር የተደረገው በአባታችን አቡነ ሀብተ ማርያም ስልጣን ነው። ከዚያ በኋላ ተይዞ ወደ ዳኛ ሲወስዱት ከመገረፉ አስቀድሞ የሸጠለትን ሰው ተናገረ። ከዚያም ቀጥሎ መርቶ ወስዶ የገዛውን ሰው አሳየ። የገዛውን ሰው ቢጠይቁት እውነት ነው እኔ ገንዘብ ነው ብሎ የኔ ገንዘብ ነው ብሎ ስለሸጠልኝ ገዝቻለሁ ብሎ አምኗል። ከዚያ በኋላ የገዛውን ሰርቆ ሸጠው። በአንድነት የደብረ ሊባኖስ ከተማ ምትባል በደብረ ጽጌ ታሰሩና ከብዙ ምርመራ በኋላ በአባታችን አቡነ ሀብተ ማርያም ታምር ስንክሳር የሚባለው መጽሐፍ ስለተገኘ ገዢው ዋስ ተለቋል። ሻጩ ግን ከሀገር ጠፍቷል። ይህ ስንክሳር የተባለው መጽሐፍ ከጠፋ በ6ኛ ወር ከአባታችን አቡነ ሀብተ ማርያም ታምር የተነሳ በብዙ ስራ ተገኝቶ ተመልሶ ወደ ቤተ ክርስቲያን ገብቷል። በወዳጁ አባታችን አቡነ ሀብተ ማርያም ስልጣን ታምር ላደረገው እግዚአብሔር ክብር ምስጋና ይግባው። ልመናው ክብሩ ለዘላለሙ ይደርብን፣ እኛንም ከእጽዋቱ መከራ ፈጽሞ ይጠብቀን፣ አሜን። በእውነት ልመናው ክብሩ ለዘላለሙ ይደርብን። አባታችን አቡነ ሀብተ ማርያም በግሸን መንገድ የተደረገው ታምር ይህ ነው። አባታችን አቡነ ሀብተ ማርያም ልጆቹ እንደ አንዱ ግሸን በሚባል ሀገር መስከረም 21 ቀን የሚከበር የእመቤታችን በዓል ለማክበር ሲሄድ በጎዳና ወባ በሚባል በሚያንቀጠቅጥ በሽታ ተይዞ የታመመ አንድ ሰው አገኘ። ከአባታችን አቡነ ሀብተ ማርያም እምነት አፍር በውሃ በጥብጦ ቢሰጠው ያን ካጠጣው በኋላ ከእንቅልፉ እንደተነሳ ሰው ፈጥኖ ከደዌው ዳነ። ይህም በሽተኞችን የሚያድን ሀብተ ፈውስ በተሰጠው አቡነ ሀብተ ማርያም ታምር ነው። እንደዚሁ የጥምቀት ልጆችን የምንሆን ሁላችንም ይጠብቀን፣ ልመናው ክቡር ይደርብን፣ አሜን።